ኦኬ እንግዲህ ፓርት 2 ነው የሚሆነው ማለት ነው። ኦልሬዲ ፓርት 1 አይተናል፣ ኢንትሮዳክሽኑን አይተናል ማለት ነው። ኤፒአይ ወርኪንግ ስትራቴጂ በሚለው ኮርስ ማለት ነው በዲቴይል ምን ነገሮችን ማካተት እንዳለብን በመጀመሪያው ፓርት ላይ አይተናል። በዛ ፓርት እንግዲህ ኤፒአይ ምንድነው፣ ሪኩዌስት አናቶሚን እንደምናይ፣ ኤችቲቲፒ ሜቶዶችን፣ ሪኩዌስት ፍሎ፣ አውተንቲኬሽን ስትራቴጂ፣ ሪኩዌስት ታይፖች ለምሳሌ ረስት እና ግራፍኪኤል ኤችቲቲፒ ታይፖች ማለት ነው። እንዲሁም ደግሞ ሴኪዩሪቲ ምን እንደሚመስል እያንዳንዱ ነገር ራፍሊ ምን ነገሮች በዚህ ኮርስ እንደምናይ በዲቴል አይተናል ማለት ነው። ሶ በዚህኛው ፓርት እንግዲህ የምንጀምረው ዋት ኢዝ ኤፒአይ በሚለው ነው፣ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ ምንድን ነው የሚለውን በደንብ ግልጽ እንዲወደላችሁ እናያለን ማለት ነው። ስለዚህ ከዚህ ጋር ይህ ቃል እንግዲህ ምናልባት ፕሮግራም ከሆናችሁ ሞባይል አፕሊኬሽኖችን፣ ዌብሳይቶችን ወይም ደግሞ ሌላ ስክሪፕቶችን ኮድ ተጠቅማችሁ የምጽፉ ከሆነ ታውቁታላችሁ እያስባለሁ። ኢቨን ዳታቤዝ ሰርቨር ላይ ክሬት የምታደርጉ ከሆነ በደንብ ታውቁታላችሁ እያስባለሁ። ለማታውቁት ግን ወይም አዲስ ስለሆናችሁት ኤፒአይ ሲባል አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው። አብሪቬሽን ስለሆነ ነው ኤፒአይ። ሶ አፕሊኬሽን ፕሮግራሚንግ ኢንተርፌስ ለሚለው ነው ኤፒአይ የሚለው አብሪቬሽን ማለት ነው። ስለዚህ ኤፒአይ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ የሚለውን አሁን ለማየት ወይም አንደርስታንድ ለማድረግ እንደምትመለከቱት አፕሊኬሽኖች አሉት፣ ፕሮግራሚንግ አለ፣ ኢንተርፌስ አለ፣ ሶስት ወርዶች አሉ። ሶ ከዚህ ጋር ሞር ግልጽ ሊያደርግላቸው የሚችለው ኢንተርፌስ የሚለው ነው። ኢንተርፌስ ማለት እንግዲህ ያሉ ነገሮች ግንኙነት ብላችሁ መውሰድ ትችላላችሁ። ወይም ደግሞ አፕሊኬሽኖች አሉ። ለምሳሌ አንድ አፕሊኬሽን አለ፣ ሌላ አፕሊኬሽን አለ። ፍሮንት ኤንድ አፕሊኬሽን ነው፣ ባክ ኤንድ ሌላ አፕሊኬሽን ነው። ስለዚህ ሁለቱ አንድ ላይ እንዲያወሩ ልታርቋቸው የሚችሉት ዳታቤዝ ለምሳሌ አላችሁ። ፍሮንት ኤንድ ላይ ደግሞ የዩዘር ለምሳሌ ያስገባቸው ዳታዎች ካሉ ወይም ደግሞ ዩዘር ዳታዎች ካሉ እነዛን ዳታዎች ከባክ ኤንድ ወይ ከዳታቤዝ ያለውን ማለት ነው ፍሮንት ኤንድ ላይ ለማምጣት ከፍሮንት ኤንድ ለምሳሌ ሬጂስተር የሆነ ሰው ሲያደርግ፣ አብዛኞቻችን ሬጂስተር አድርገን ነው ብዙ ዌብሳይቶች የምንጠቀመው። ሰው ሬጂስተር ስናደርግ ኢሜይል እና ፓስወርድ እናስገባለን። ከዛ በኋላ ያን ኢሜይል እና ፓስወርድ አስገብተን ዳታቤዝ ላይ ወስዱ ለማስቀመጥ ሁለቱ የተለያዩ ናቸው፣ ፍሮንት ኤንድ እና ባክ ኤንድ። ሶ ሁለቱ የሚገናኙት ወይም ኢንተርፌሳቸው ምንድነው ኤፒአይ በሚባለው ነው። ወይም ደግሞ ኢንተርፌስ ግንኙነታቸው በኤፒአይ ነው። ይሄኛው ለምሳሌ ፍሮንት ኤንድ ፎርም ለምሳሌ የሆነ ሰው ሲሟላ ያን ፎርም የፎርሙን ዳታ ይወስድና ሎጊን ፎርም ይሆናል፣ ሳይን አፕ ሊሆን ይችላል፣ ወይም ዌብሳይታችን ሌላ ፎርሞች ሊሆኑ ይችላሉ። እነዛን ዳታዎች ወስዱ ዳታቤዝ ጋር ለማስቀመጥ ኤፒአይ ያስፈልጋል ማለት ነው። ከዳታቤዝ ያለውን ዳታ ደግሞ አምጥቶ ከዚህ ጋር ለምሳሌ አንድ ሬጂስተር ያደረገ ሰው ተመልሶ ሎጊን አድርጎ በሌላ ቀን በሚገባበት ሰዓት ላይ ያስገባው ፓስወርድ ዩዘር ኔም እና ፓስወርድ ትክክል ነው ወይስ አይደለም የሚለውን ቼክ ለማድረግ ሂዶ ከዳታቤዝ ጋር ቼክ ማድረግ አለበት። ስለዚህ ከዳታቤዝ ያለውን ዳታ እና ይሄኛውን አሁን እያስገባው ያለውን ሎጊን ለማድረግ እያስገባው ያለውን ዳታ ኮምፔር ለማድረግ ዳታ ትክክል ነው አይደለም፣ ወይም ደግሞ ያስገባው ፓስወርድ ትክክል ነው አይደለም፣ ያስገባው ዩዘር ኔም ትክክል ነው አይደለም የሚለውን ቼክ ለማድረግ ኢንተርፌስ ያስፈልጋል ማለት ነው። ስለዚህ ይሄን ለማድረግ ምን ያስፈልገናል? ኤፒአይ ያስፈልጋል። በጣም ብዙ ነገሮችን ለመስራት ኤፒአይ ያስፈልጋል። ለምሳሌ እኔ አሁን ለምሳሌ ቪዲዮ ክሬት አደርጋለሁ። ይህን ቪዲዮ ዩቲዩብ ላይ እጭናለሁ። ስለዚህ ለምሳሌ ዩቲዩብ ላይ ገብቼ ዩቲዩብ አናሊቲክስ ላይ ለምሳሌ የቻናል አናሊቲክስ ለማየት ምን ያህል ቪው አለ ምናምን የሚለውን ከዩቲዩብ ዳታቤዝ ነው የሚያመጣው ማለት ነው፣ ከዩቲዩብ ሰርቨር። ስለዚህ ያንን አናሊቲክሱን ለማሳየት ኤፒአይ ያስፈልገዋል ማለት ነው። ዩዘር ኢንተርፌሱና ዳታቤዙን ሰርቨሩን በአጠቃላይ አንድ ላይ ኢንተግሬት ለማድረግ ዳታ ወደዚህና ወደዚህ ለማድረግ ኤፒአይ ያስፈልጋል። ከአንድ አፕሊኬሽን እንኳን ብያችሁ ነው። የተለያየ አፕሊኬሽን ከሆነ ደግሞ ሪኩዌስት ነው የምትልኩት። ለምሳሌ እኔ ወይም ደግሞ ብዙዎቻችሁ ለምሳሌ አሁን ዩቲዩብ ላይ የምትጠቀሙ አላችሁ። ለምሳሌ የተለያዩ እንትኖች አሉ። ቪዲዮኪው ለምሳሌ ቪዲዮኪውን ብታዩ ቪዲዮኪው ኤክስቴንሽን ነች። ኢንስቴል ታደርጓታለች። ምናልባት ቻናል ያላችሁ ሰዎች ታውቁታላችሁ ያስባሉ። ስለዚህ ፖፑላር የሆኑ ቶፒኮችን ከእናንተ ቻናል ጋር ሪሌትድ የሆነ ቶፒክ ሳጀስት ምናምን ያደርጋችኋል። ይህንን ግን ከራሱ ሰው የሚያመጣው ከዩቲዩብ ሰርቨር፣ ከዩቲዩብ አናላይቲክስ፣ ከዩቲዩብ ዳታ ነው ቪዲዮኪው የሚባለው አፕሊኬሽን። ስለዚህ የተለያየ ነው። ቪዲዮኪው የሌላ ነው፣ ዩቲዩብ ደግሞ ራሱ የቻለ ነው። ስለዚህ ቪዲዮኪው በኤፒአይ ሪኩዌስት ነው ያን ዳታ ሊያገኘው የሚችለው ከዩቲዩብ ማለት ነው። ሶ በጣም በርካታ ነገሮች ስልካችሁ ላይ ለምሳሌ የዌዘር አፕሊኬሽን ታያላችሁ። ምን ያህል ለምሳሌ ዲግሪ ሴንቲግሬድ እንደሆነ አየሩ ዝናባማ ነው ወይ አይደለም፣ እንደዚህ አይነት ነገሮች ለምሳሌ ስልካችሁ ላይ አብዛኛው ጊዜ ታያላችሁ። እነዚህ የስልካችሁ አፕሊኬሽኖች ወይም ስልካችሁ የሚያገኘው ከዌዘር ኤፒአይዎች ነው። ወይም ዌዘር የሚለኩ የአየር ሁኔታን የሚለኩ የራሳቸውን የቻሉ ካምፓኒዎች አሉ። እነሱ ኤፒአይ ያላቸው ከነዛ ኤፒአይ ነው ሊንክ በማድረግ የእናንተን ሎኬሽን ዲቴክት ያደርጋል። ከዛ በኋላ
በእናንተ ሎኬሽን ዲክቴት ያደረገው ልኮ ምን አይነት የአየር ሁኔታ እንዳለ ከዌዘር አፕሊኬሽን ካምፓኒዎች ማለት ነው ዳታ ያመጣል፣ ስልካችሁ ላይ ያሳያችኋል። ሶ በዚህ መልኩ ነው ይህ ሁሉም ነገር የሚደረገው በኤፒአይ ነው። ኢቭን ፔመንት ለምሳሌ ኢኮመርስ ዌብሳይቶችን ስታይ ኦንላይን ፔመንት እንገበያያለን። ስለዚህ በፔፓልም ወይም በማስተር ካርድ ለምሳሌ ክፍያ የሚቀበላሉ። ያም ደግሞ በኤፒአይ ነው። ኤፒአይ ኪያቸውን በመጠቀም ነው። ያው ጌትዌይ ያላቸው ለምሳሌ ፔፓል የራሱ ጌትዌይ ነው፣ ፔመንት ጌትዌይ፣ ማስተር ካርድም ሌሎችም ሀገራችን ውስጥ የተለያዩ ፔመንት ሜቶዶች አሉ። ሶ እነሱን ጌትዌይ ኤፒአይ ኪ ይሰጣቸዋል። ያን ኤፒአይ ኪ እናንተ ኢኮመርስ ዌብሳይት ላይ ነው ሊንክ የምታደርጉት። ስለዚህ ፔመንት ሲኖር ወደ እነሱ ሄዶ እነሱ ናቸው ሙሉ ትራንዛክሽን ኤቭሪቲንግ ፕሮሰስ የሚያደርገው የእነሱ ፔመንት ጌትዌይ። ለምሳሌ ፔፓል ከሆነ ፔፓል ሰው ያን የሚያደርገው ግን በምንድን ነው? በኤፒአይ ነው። የእናንተ አፕሊኬሽን ከፔመንት ጌትዌዮች ጋር እንዲሰራ የሚያደርገው ኤፒአይ ነው። ስለዚህ ኤፒአይን ማወቅ እጅግ በጣም ወሳኝ ነገር ነው። ሰው ኤፒአይ ነው የሚያደርገው ማለት ነው። በዋነኝነት ሁለት አፕሊኬሽኖች ኢንተርፌስ እንዲያደርጉ አንድ ላይ እንዲሰሩ የሚያደርገው ዳታ ኤክስቼንጅ እንዲያደርጉ የሚያደርጋቸው ምን ልበላችሁ ቋንቋ ልበላችሁ ልክ እንደዛ ነው ኤፒአይ ማለት ነው። ሶ ዲፊኒሽን ለምሳሌ ኤፒአይ ስታንድስ ፎር አፕሊኬሽን ፕሮግራሚንግ ኢንተርፌስ ይላል። አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው ኤፒአይ ሲባል አብሬቪዬሽን ስለሆነ ነው። ስለዚህ ኮንትራክት ዛት ዲፋይንስ ሃው ሶፍትዌር ሲስተም ኮሚኒኬትስ ነው። የተለያዩ ሶፍትዌሮች ኮሚኒኬት ሊያደርጉበት ወይም ሊያወሩበት የሚችሉት ኮንትራክት ነው ብላችሁ መውሰድ ትችላላችሁ ማለት ነው። ሶ በዚህ መልኩ ተረዱት። በጣም በቻልኩት ግልጽ ለማድረግ ያህል ኤፒአይ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ የሚባለው ሁለት የሶፍትዌር አፕሊኬሽኖች፣ ሶፍትዌር ስል ሞባይልም አፕሊኬሽን ሊሆን ይችላል፣ ስክሪፕቶችም ሊሆን ይችላሉ። ግን አፕሊኬሽኖች በአጠቃላይ ኮሚኒኬት እንዲያደርጉ የሚያስችላቸው ነው። አንዱ ከአንዱ እንዲያወሩ ሊያደርጋቸው የሚችል ኮንትራክት ዲፋይን የተደረገ ኮንትራክት ህግ ማለት ነው። እሱ ህግ ኤፒአይ ይባላል ማለት ነው። በዚህ መልኩ ተረዱልኝ። ይህን ከተረዳችሁ በኋላ እንግዲህ ኤፒአይ ኮንትራክት ሞዱ ወይም ሞዴሉ ምን ይመስላል የሚለውን እንየው። እዚህ ጋር እንደምታዩት በተወሰነ መልኩ በግራፍ ለማስቀመጥ ሞክራለሁ። ከዚህ ጋር ኤፒአይ ኮንትራክት ሞዴል ነው። አሁን ኮንትራክት ነው ብያችኋለሁ። ስለዚህ ሁለት አፕሊኬሽኖች እንዲያወሩ ሊያስችላቸው የሚችል ኮንትራክት ነው ካልነ፣ ይህ ኮንትራክት ደግሞ ምን ሞዴሎች አሉት፣ ምን አይነት ሞዴሎችን ነው የሚከተለው የሚለውን እንየው። ለምሳሌ ከዚህ ጋር የመጀመሪያው ክላይንት ነው። ኤፒአይ የሚነሳው ሁሌም ኤፒአይ ሪኩዌስት ለሚነሳ እንደምትመለከቱት ሪኩዌስት ነው። ሁሌም ከሪኩዌስት ነው የሚነሳው። ለምሳሌ አንድ አፕሊኬሽን ከሌላ አፕሊኬሽን ጋር ሪኩዌስት በመላክ ነው የሚጀምረው ማለት ነው። ሪኩዌስት የሚልክበት ሞዴል ግን ምን ይመስላል ካልነ፣ ለምሳሌ ክሊያንት ተብሎ ይጠራል። የመጀመሪያው ይህ ክሊያንት ይባላል። ክሊያንት ማለት ብራውዘር ሊሆን ይችላል። ለምሳሌ እኔ አሁን ዩቲዩብን ለመጠቀም ምንድነው ማድረገው? ብራውዘር ላይ የምገባው። ስለዚህ ብራውዘር ክሊያንት ነው ማለት ነው። የራሴ አፕሊኬሽንም ካለ ከራሴ አፕሊኬሽን ከብራውዘር ሊሆን ይችላል የምነሳው ማለት ነው። ኖርማል አፕሊኬሽኖች የሞባይል አፕሊኬሽኖች ሊሆኑ ይችላሉ፣ ብራውዘር ሊሆን ይችላል። ኖርማል አፕሊኬሽኖችም ሊሆኑ ይችላሉ። ለምሳሌ የስልክ አፕሊኬሽኖች ሎጊን ሎጋውት ያላቸው እንደዚህ አይነት የተለያዩ ሪኩዌስቶች ጌት ዳታ ፊች የሚደረግበት እያንዳንዱ እንመጣበታለን። ያን ፓርት ግን ብራውዘሮች አንደኛው ነው። ሪኩዌስት ለመላክ የምትጠቀሟቸው ወይም ኤፒአይ ሪኩዌስት ለመላክ የምትጠቀሟቸው ብራውዘር አንዱ ነው። አፖች አሉ፣ አፕሊኬሽኖች፣ እንዲሁ ደግሞ ስክሪፕቶች አሉ። ስክሪፕት ማለት ፍሮንት ኤንድ የሌላቸው ግን በፓይተን ወይ በጃቫስክሪፕት ወይም በሌላ ላንጉጅ የተጻፈ የኮድ ማለት ነው። ሶ እነሱ ኮድ ናቸው፣ ስክሪፕት ናቸው። በእነሱ በመጠቀም ነው። ስለዚህ በዋነኝነት እነዚህ ሶስቱ ነገሮች ያዟቸው ክላይንት ተብለው የሚጠሩት። የክላይንት ዋና አላማው ሪኩዌስት መላክ ነው። እንደምትመለከቱት እዚህ ጋር ሪኩዌስት ነው የሚልኩት። ኤፒአይ የሚነሳው ወይም ደግሞ ኤፒአይ ኮል ወይም ኤፒአይ ሪኩዌስት ከመላክ ነው የሚነሳው ማለት ነው። ስለዚህ ሪኩዌስት የሚልክበት ክላይንት ይባላል። ክላይንት እንደ ክላይንት ደግሞ ብራውዘሮች አሉ፣ ክሮም፣ ፋየርፎክስ፣ ሌሎችም ሳፋሪ ምናምን አፕሊኬሽኖች አሉ፣ የሞባይል አፕሊኬሽኖች፣ ስክሪፕቶች አሉ። ምናልባት ይህ ስክሪፕት ግራ የሚያጋባችሁ ከሆነ መዝለል ትችላላችሁ። ግን ስክሪፕትን አብዛኛው ጊዜ ስክሪፕቶችን እጠቀማሉ። ለምሳሌ የምፈልገውን ዌብሳይት ዌብ አውቶሜሽን ለመሰራቻለሁ። ፎርም ካለው ፎርሙን አውቶማቲካሊ መሙላትና ሌላ ስራዎችን መስራት እንዲያስችለኝ ስክሪፕቶችን እጠቀማለሁ። ሶ ስክሪፕት ኮድ ማለት ነው፣ ፍሮንት ኢንድ የሌለው ማለት ነው። እነዚህ ግን ብራውዘሮች እና አፖች ግን ፍሮንት ኢንድ አላቸው። ሶ እነሱን ተጠቀማላችሁ ማለት። ስለዚህ እነዚህ እንደ ክላይንት ናቸው። ስለዚህ የመጀመሪያው የኤፒአይ ኮንትራክት ሞዴሉ ክላይንት ነው። ክላይንት ብለን የምንጠራቸው ደግሞ ብራውዘር፣ አፕ፣ ስክሪፕት ናቸው ማለት። እነዚህ ዋና ዓላማቸው ደግሞ ምንድነው? ሪኩዌስት መላክ ነው። ሶ ሪኩዌስት መላክ ከሆነ
ሪኩዌስቱን ወደ ማን ነው የሚልኩት ወደሚለው እንመጣለን። ኤፒአይ ላየር የሚባል አለ። ኤፒአይ ላየር ወደሚባለው ነው። ክላያንቱን ተጠቅማችሁ ወይም ከክላያንት ሪኩዌስት ወደ ኤፒአይ ላየር ይላካል። ይህ ኤፒአይ ላየር ኮንትራክቱ ምን ምን ነገሮችን ይይዛል ነው። ራውትን ይይዛል። በዲቴል የምናየው ነገር ነው የሚሆነው። በቀጣይ ላይ ራውት አለ፣ ቫሊዴሽኖች አሉት። ቫሊዴሽን ለምሳሌ በምን ቫሊዴሽን ነው? ኤፒአይ ኬ ነው ወይ ቫሊዴሽኑ? ጄደብሊውቲ ነው ወይ ወይም ደግሞ ኦትቱ ነው ወይ? ኦትቱ ማለት በጉግል ሎጊን ሎጋውት የምታደርጉት ጉግል በቃ ሶሻል ሎጊኖች የምንላቸው በፌስቡክ ቢሆን በቲክቶክም በምንም ሎጊን ማድረግ ይቻላል፣ በጌታብ በምናምን። ሶ ግን ሞር የምታውቁት እናንተ በጂሜል ሎጊን ማድረግ ነው። ሶ እሱ በኦት ነው። እነሱ ቫሊዴሽን አሉ፣ ሬት ሊሚቲንጎች አሉ። እነዚህ በአጠቃላይ ኤፒአይ ላየር ላይ ያሉ ናቸው። ሶ ራውቱ አለ፣ ሊንኩ አለ፣ ወይም ኤፒአይ የሚላክበት ራውት አለ ወይም ዳታ የምታገኙበት። በዛ ውስጥ እንግዲህ ቫሊዴሽኖች አውት ወይም አውቶራይዜሽን ማለት ነው። እንዲሁም ሬት ሊሚቲንግ ነገሮች፣ የተለያዩ ነገሮች ሊካተቱ ይችላሉ። ስለዚህ ሪኩዌስቱ ወደ ኤፒአይ ላየር ይላካል። ከዛ ይህ ኤፒአይ ላየር ምንድን ነው የሚሰራው ካልነ ኩዌሪ ነው የሚያደርገው። ኩዌሪ ማለት የሆነን ዳታ ፈልጎ የሆነች የሚፈልጋትን ፓርት ብቻ ማውጣት ማለት ነው። ሶ ፊልተር አውት እንደማለት ነው ይሄ ኩዌሪ። ሶ ሰርቨር ውስጥ እንግዲህ ዳታቤዝ እና ሎጂክ ይኖራል። ሶ እሱንን ኩዌሪ ማድረግ ነው ዋና ዓላማው የዚህ ኤፒአይ ላየሩ ማለት ነው። ስለዚህ ሰርቨር አለ። ለምሳሌ ቅድም የሰጣችን ኤግዛምፕል ልውሰድ እና የእናንተ የሞባይል አፕሊኬሽን አለ ወይም ስልካችሁ አለ። ለምሳሌ ስልካችሁ ላይ ስታዩ የዌዘር አፕሊኬሽኖች ወይም ደግሞ ዌዘር ሊያሳያችኋል የአየር ሁኔታውን። እሱ ምን ይባላል? ክሊያንት ይባላል። ሶ ክሊያንቱ እንደምንድን ነው? አፕ ሆነ ማለት ነው። አፕሊኬሽን ነው ግን ክሊያንት ነው። ሶ ክሊያንቱ ውስጥ አፕሊኬሽን አለ። አፕሊኬሽን ብራውዘር አይደለም የተጠቀማችሁት፣ ስክሪፕት አይደለም፣ አፕ ነው ማለት ነው። የሞባይል አፕሊኬሽን ነው። ሶ ይህ ሪኩዌስት ይልካል። ሪኩዌስት የሚልከው በእነዚህ ወደዚህ ነው፣ ወደ ኤፒአይ ላየር ነው። ኤፒአይ ላየር ለምሳሌ ራውት አለ። ለምሳሌ የዌዘር የአየር ሁኔታን የሚለኩ ካምፓኒዎች አሉ። እነዚህ ካምፓኒዎች የራሳቸው ሰርቨር አላቸው። በዛ ሰርቨር ውስጥ ዳታቤዝ አለ። ዳታቤዝ ለምሳሌ አዲስ አበባ ነኝ እኔ። የአዲስ አበባ የአየር ሁኔታ ዛሬ ቀኑ ይሄ በዚህ ሰዓት ይህን ይመስላል የሚል ዳታ አለ። ያን ዳታ ስለዚህ ራውቱ የአዲስ አበባ አየር ሁኔታ ይሆናል። ለምሳሌ በዲግሪ ሴንቲግሬድ ሊሆን ይችላል ወይ በፋራናይት ሊሆን ይችላል። ላገኝ እያስቀመጡት ከዛ ጋር ዳታ ቤታቸው ላይ እሷን ራውት ይጠቀማል። ቫሊዴሽን አውቶራይዜሽን ካስፈለገ እሱ ቫሊዴሽን አውቶራይዜሽን እንደ ሰርቨራቸው ወይም ዳታቤዛቸውን አክሰስ ለማድረግ ማለት ነው የሚላክ የሚቀመጥ ነው። ኩዌሪ ማድረገው የአዲስ አበባን የአየር ሁኔታ ነው። ስለዚህ እኔ አሁን ሎኬሽን አዲስ አበባ ነው። ክሊያንቱ ሞባይል አፕሊኬሽን ነው። ሶ ሪኩዌስት ላየር ላይ ራውት ላይ የአዲስ አበባን ለምሳሌ ዌዘሮች አሉ። ከዛ ዌዘር ውስጥ ለምሳሌ አዲስ አበባ የሚል ከሆነ የአዲስ አበባ ዌዘር ይኖራል ማለት ነው። ሶ ራውት እሱ ይሆናል። ቫሊዴሽን ካስፈለገ እነዛን ቫሊዴሽን እዚህ ጋር ማስገባት ይኖርብኛል ኤፒአይ ላየር ላይ። ከዛ በኋላ ግን ኩዌሪ ማድረገው ፊልተር አውት ማድረግ ዳታ የአዲስ አበባ ዌዘር ኢንፎርሜሽን ከማን ከሰርቨራቸው ከነማን ሰርቨር የአየር ሁኔታ ዳታ የለኩ የሚያስቀምጡ ወይም ደግሞ የአየር ጸባይን ዳታ የሚያስቀምጡት በዳታ ቤዛቸው ከነሱ ካምፓኒዎች ይህንን የአዲስ አበባ አየር ሁኔታ ኩዌሪ ያደርጋለሁ ማለት ነው። ሰው እስከዚህ ከገባችሁ እንግዲህ ከነሱ ዳታቤዝ ላይ ያለውን የፊልተር አድርጌ ወይም ኩዌሪ አድርጌ የአዲስ አበባን የአየር ሁኔታ ከዚህ ጋር ካገኘው በኋላ ሰርቨራቸው ላይ ማለት ነው ከነሱ ዳታቤዝ የነሱ ሰርቨር ለኔ የሚሰጥ ሪስፖንስ አለ። እሱ ሪስፖንስ በጄሰን ወይም በኤክስኤምኤል ይሆናል። አብዛኛው ጊዜ ግን ጄሰን ነው። ጄሰን ማለት እንግዲህ ምናልባት ኮዲንግ የምትችሉ ሰዎች ወይም ኮዲንግ የምትሞካከሩ ሰዎች ታውቁታላችሁ ብዬ አስባለሁ። ኤፒአይ በጄሰን ነው። አብዛኛው ኮመን የሆነ ላንጉጁ ጄሰን ነው። ጃቫስክሪፕት ኦብጀክት ኖቴሽን ማለት ነው። ሶ ዳታው በጄሰን ይመጣል ማለት ነው። ስለዚህ ይህን ጄሰን ዳታ እንደምን ይሰጡኛል? እንደ ሪስፖንስ። ይህ ሪስፖንስ ለምሳሌ የአዲስ አበባ የአየር ሁኔታው እንደዚህ ነው ወይም ደግሞ ይህን ታክል ዲግሪ ሴንቲግሬድ ሞቃታማ፣ ቀዝቃዛ እንደዚህ ምናምን የሚሉ ነገሮችን ዳታዎችን በአንድ ላይ ፊች አረጋለሁ ኩዌሪ ያደርጋለሁ ማለት ከዚህ ጋር። ስለዚህ እሱ ምን ይሆናል? ሪስፖንስ ይሆናል። ሶ ይህ ኤፒአይ ሪስፖንስ አገኘ ከማን? ከአየር ሁኔታ ለክተው ወይም የአየር ሁኔታን ከሚያጠኑ ካምፓኒዎች ዳታቤዝ ላይ ፊልተር አውት አድርጌ የአዲስ አበባን አገኘው። እሱ ሪስፖንስ ነው። ያን ሪስፖንስ ደግሞ በጄሰን ፎርማት ወይም ደግሞ በኤክስኤምኤል ፎርማት ይቀበላለሁ ዳታውን ማለት እሱ ምን ይባላል? ሪስፖንስ ይባላል ማለት። ስለዚህ ይህን ሪስፖንስ ጄሰን ፎርማት ስለሆነ የጄሰን ፎርማት አይደለም አመጡ የሞባይል አፕሊኬሽን የሚያሳያችሁ ወይም ደግሞ ይሄ አሁን ያለው እዚህ አፕሊኬሽኑ የአየር ሁኔታ የሚያሳየው አፕሊኬሽን
ስትራክቸርድ የሆነ ዳታ ነው የሚያሳያችሁ፣ ፎርማት የሆነ ዳታ ነው የሚያሳያችሁ። ስለዚህ በአጠቃላይ የጄሰን ፎርማት ያገኘውን ዳታ በጄሰን ፎርማት ያገኘውን ዳታ በዚህ ጋር ፎርማት የማድረግ ስራ ይሰራል ማለት ነው። ሪተርን ያገኘውን ዳታ ወይም ሪስፖንሱን እዚህ ጋር ሪስፖንስ ላይ ያገኘውን የጄሰን ፎርማት ዳታ ይፈልጋል። ለምሳሌ የአየር ሁኔታ ከሆነ ለምሳሌ ይህን ታክል ዲግሪ ሴንቲግሬድ ከሆነ ያችን ብቻ ፊልተር አውት ያደርግና ዳታዋን ማለት ነው ምን ብሎ ያሳያችኋል። እዚህ ጋር ፎርማትድ ሆኖ በሮው ዳታ መልኩ አፕሊኬሽኑ ውስጥ ያሳያችኋል። ስለዚህ ፎርማት የሆነ ዳታ የመስራት ስራ ደግሞ ማን ይሰራል? አፕሊኬሽኑ። ከየት ዳታውን ካገኘን በኋላ ከየት ነው ዳታውን ያገኘው? የአየር ሁኔታ ዳታ ከአየር ሁኔታ ከሚለኩ ከዚህ ከዳታ ቤዝ ወይም ከሰርቨር። ስለዚህ ፎርማቱ ይህን ይመስላል። በዚህ መልኩ ነው የሚሰራው። ስለዚህ በተወሰነ መልኩ ግልጽ ይሆንላችሁ ይመስለኛል። ክላይንቶች አለ፣ ክላይንት አለ። የሞባይል አፕሊኬሽን ሊሆን ይችላል፣ ስክሪፕት ሊሆን ይችላል፣ ብራውዘር ሊሆን ይችላል። ሪኩዌስት ይልካሉ። ሪኩዌስት የሚልኩት ወደ ኤፒአይ ላየር ነው። ኤፒአይ ላየር ላይ ምን ምን ነገሮች መካተት አለባቸው? ራውት ያስፈልጋል። ቫሊዴሽን ካላቸው ቫሊዴሽኖች ይቀባሉ። እነሱ ነገሮች ሙሉ አካቶ ሬት ሊሚቱ ምናምን በአጠቃላይ እዚህ ጋር ያሉ ነገሮች አሉ። ወደ ኩዌሪ ይልካሉ። እነዚህ ኩዌሪ የሚልኩት በዚህ ራውት ከዚህ ዳታቤዝ ነው፣ ከሰርቨሩ ዳታቤዝ ይልካል። የሚያገኙትን ዳታ በሰርቨሩ በምን መልኩ ይመልስላችኋል? በጄሰን ወይም በኤክስኤምኤል ፎርማት ይመልስላችኋል። ከዛ ያን ዳታ ደግሞ በጄሰን ወይም በኤክስኤምኤል ፎርማት የተመለሰውን ዳታ ወይም ሪስፖንሱን ማለት ነው። ይሄ ሪስፖንስ ሁሌም ከሰርቨር ነው የምናገኘው። ይህንን ሪስፖንስ ፎርማት የማድረግና አፕሊኬሽናችን ላይ ፍሮንት ኤንድ አፕሊኬሽኑ ላይ ከሆነ ለምሳሌ ፍሮንት ኤንድ ላይ ጥሩ በሆነ መልኩ ያን ዳታ ዲስፕላይ ማድረግ ያስፈልጋል ማለት ነው። ይህ ሁሉ የሚሆነው ግን ወይ በማይክሮ ሰከንዶች ነው ወይ በጣም በትንሽ ሰከንዶች ውስጥ ነው ሊሆን የሚችለው ማለት ነው። ስለዚህ ይህ ሙሉ ፍሎው ይህን ይመስላል። ኤፒአይ በዚህ መልኩ ይሰራል። ስለዚህ ኤፒአይ አፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ሁለት አፕሊኬሽኖች አንድ ላይ እንዲያወሩ የሚያስችል ኮንትራክት ነው። ዲፋይን የተደረገ ኮንትራክት ነው። ኮንትራክት አይነቶች አሉ። ለምሳሌ ረስትፉል የሚባል ኮንትራክት አይነት አለ ብላችሁ ውሰዱት። ግራፍኪዩል አለ፣ ጂአርፒሲ አለ፣ ሌሎችም አሉ። በነገራችን ላይ ሰው ፖፑላር የሆነው አሁን ይሄ ረስትፉል እያወራው ስለሆነ ስለዚህ በዚህ መልኩ ይሰራል ማለት ነው። ከዚሁ ጋር የምጨምርላችሁ ዋት ኢዝ ኤፒአይ በሚለው ውስጥ ማለት ነው ከዚሁ ጋር እንዳለ ሶስት ነገሮችን አንደርስታንድ እንድታደርጉ ፈልጋለሁ። እነዚህ ሶስት ነገሮች ግን አንደርስታንድ የምታደርጉት በኤፒአይ ውስጥ የራሳችሁን ፐብሊክ የሆነ ኤፒአይ ክሬት በምታደርጉበት ሰዓት ነው። እነዚህን ያስፈልጋል። ወይም ደግሞ ፍሮንት ኤንድ እና ባክ ኤንድ አፕሊኬሽኖች ሰርታችሁ አንድ ላይ በምትሰሩበት ሰዓት ላይ ማካተት ያለባችሁ መኖር ያለበት ነገር ወይም ደግሞ ማስታወስ ያለባችሁ ነገሮች አሉ ማለት ነው። ለእናንተ አፕሊኬሽን ሴኩሪቲ ሲባል ሌሎችም ነገሮች አሉ። ከዚህ ጋር የመጀመሪያው ኢንተርፌስ ነው። ኢንተርፌስ ያስፈልገዋል። ይህ ማለት ለምሳሌ የሆነ ሰው ከእናንተ ዳታ መውሰድ ቢፈልግ ያን ዳታ ወይም ባክ ኤንዱ ላይ ያለ ዳታ ቤዛችን ላይ ሲቀመጥ ፍሮንት ኤንድ ውስጥ አፕሊኬሽኖች እንዴት ነው ይህንን ዳታ ፊች አውት ወይም ኩዌሪ እዚህ ጋር ብያችኋለሁ። እዚህ ጋር ሰርቨር ላይ ያለ ዳታ አለ፣ የዳታ ቤዙ ማለት ነው። ከዛ ኩዌሪ የሚያደርጉበትን መንገድ ኢንተርፌሱን በደንብ ግልጽ በሆነ መልኩ መቀመጥ አለበት። ስለዚህ ኢንተርፌስ ፓርት ላይ ይህን ማስቀመጥ አለባችሁ። አን ኤፒአይ ዲፋይንስ ዘ ኤግዛክት ሼፕ ኦፍ ዘ ሪኩዌስት ኢት አክሴፕትስ ኤንድ ሪስፖንስስ ኢት ሪተርን። የኔ ኤፒአይ ካለ ወይም አፕሊኬሽን ፕሮግራሚንግ ኢንተርፌስ ተጠቅሞ የእናንተ አፕሊኬሽን ከሌላ አፕሊኬሽን ሰርድ ፓርቲ ጋር ሊሆን ይችላል ከእነሱ ጋር ኮሚኒኬት በሚያደርግበት ሰዓት ላይ ምንድን ነው ማስቀመጥ ያለባችሁ ነገሮች? ክሊር የሆነ ማስቀመጥ ያለባችሁ ኢንተርፌስ አለ። ለምሳሌ ምን ነገሮችን ነው በሪኩዌስት ውስጥ ማስቀመጥ ያለባችሁ? ሪስፖንስ ውስጥ ከእናንተ ዳታቤዝ ወይም ከእናንተ ሰርቨር የሚሰጣቸው ሪስፖንስ ምን መምሰል እንዳለበት በግልጽ ማስቀመጥ ያስፈልጋል። ይሄ በጣም ወሳኝ ነገር ነው። ቦት ሳይድ ነው ሊጠቅመው የሚችለው እናንተንም እነሱንም ማለት ነው። ስለዚህ ይህን ኢንተርፌስ በዲቴል ወይም ክሊር በሆነ መልኩ ከተቻላችሁ በዶክመንቴሽን መልኩ ማስቀመጥ ይኖርባችኋል ማለት ነው ኢንተርፌሱ። ከዛ አብስትራክሽን አለ። አብስትራክሽን እንግዲህ የምንለው ሴኪሪቲ ጋር ሪሌትድ የሆነ ነው። እነዚህን ማስቀመጥ አለባቸው። በተለይ ኤፒአይያችሁን ክሬት በምታደርጉበት ሰዓት ላይ ክሊያንት በምንም አይነት ሁኔታ ዳታቤዝ ላይ ዳይሬክትሊ ኮኔክት ማድረግ የለበትም ወይም ዳይሬክትሊ መግባት የለበትም። ይህ ማለት መሰላችሁ ክሊያንት ማለት ኤፒአይ ሪኩዌስት የሚነሳበት ፓርት ማለት ነው። ከብራውዘሮች ሊሆን ይችላል ወይም ዌብሳይቶች እየተጠቀሙ አፕሊኬሽን ሊሆን ይችላል፣ ስክሪፕት ሊሆን ይችላል። እነዚህ በአጠቃላይ ክሊያንት ናቸው። እነዚህ ክሊያንቶች በአጠቃላይ ይህን ኤፒአይ ላየር ሳያልፉ ቀጥታ የእናንተ ሰርቨር ወይም ዳታቤዝ ኮኔክት ማድረግ የለባቸውም። ኤፒአይ የግድ ሃንድል ማድረግ አለበት። ይሄኛውን ኤፒአይ ላየሩን ለምሳሌ ቫሊዴሽን ካለ ቫሊዴሽን፣ ራውት ካለ ራውት፣ የምትፈልጓትን ዳታ ብቻ ነው መስጠት ካለባችሁ። ለምሳሌ
በአንድ ዩዘር ለምሳሌ ብዙ አይነት ዳታዎች ሊቀመጡ ይችላሉ። ከዛ ውስጥ የዩዘሩን ለምሳሌ ሴንሲቲቭ የሚባሉ ዳታዎችን በምንም አይነት ሁኔታ መውሰድ የለባቸው። ስለዚህ ኤፒአይ ላየሩ ማስቀመጥ በግልጽ አለባቸው፣ ራውቱን ማለት ነው። ከዛ ቫሊዴሽን የሚያስፈልግ ከሆነ ቫሊዴሽን፣ ሬት ሊሚቲንግ የተለያዩ ነገሮችን ማስቀመጥ አለባቸው። በምንም አይነት ሁኔታ እነዚህ ክላይንቶች ወይም ደግሞ እዚህ ጋር ክላይንት ብለን ያስቀመጥናቸው ብራውዘር አፕሊኬሽኖች፣ ስክሪፕቶች ኤፒአይ ሪኩዌስት የሚነሳባቸው ማለት ነው። በምንም አይነት ሁኔታ ዳይሬክትሊ የእናንተን ዳታቤዝ ማግኘት የለባቸውም። ሰው ይህን በዲቴይል ማስቀመጥ አለባችሁ ማለት ነው። ሶስተኛው እንግዲህ እዚህ ጋር ያለው የትኛውንም አይነት ላንጉጅ ቢጠቀሙ አሁን እዚህ ጋር ብያቸዋለሁ። ብራውዘርም ይሁን እዚህ ጋር ክላይንቱ ብራውዘርም ይሁን አፕም ይሁን ስክሪፕትም ይሁን ስክሪፕቱ ራሱ በጃቫ ስክሪፕትም ይሁን ፓይተንም ይሁን በየትኛውም አይነት ላንጉጅ ይሁን የእናንተን ኤፒአይ ክሊርሊ አክሰስ ማድረግ መቻል አለባቸው። ይሄ ሪኩዌስት ግን ምን መሆን አለበት? ኤችቲቲፒ እስከሆነ ድረስ ወይም ምንድነው የሚለው አስሎንጋስ ኢት ስፒክስ ኤችቲቲፒ በኤችቲቲፒ እስከሆነ እናንተና እነሱ የእናንተ ኤፒአይ እና ከክላይንት የሚመጣው ሪኩዌስት በኤችቲቲፒ እስካወራችሁ ድረስ ግልጽ በሆነ መልኩ የትኛውንም አይነት ላንጉጅ ቢጠቀሙ በቀላሉ አክሰስ ማድረግ መቻል አለባቸው። ጃቫስክሪፕት ተጠቀሙ፣ ፓይተን ተጠቀሙ። ኢቭን የላንጉጆች የፕሮግራሚንግ ላንጉጆች ምርጫም ሳይሆን ክላይንቱ ራሱ ብራውዘር ይሁን አፕሊኬሽን ይሁን ኖርማል ስክሪፕት ይሁን ሌላም ይሁን በዚህ መልኩ እስከ ኤችቲቲፒ ሪኩዌስት ድረስ እስከሆነ ድረስ በጣም ግልጽ በሆነ መልኩ አክሰስ ማድረግ መቻል አለባቸው ማለት። ስለዚህ እነዚህ ሶስት ነገሮች አንደርስታንድ ማድረግ ያስፈልጋል ማለት ነው። ሶ ኤፒአይ እንግዲህ ዋትስ ኤፒአይ በሚለው ይህንን በደንብ አንደርስታንድ አድርጋችኋል ብዬ አስባለሁ። በቀጣይ ፓርት እንግዲህ ፓርት 3 ላይ አናቶሚ ኦፍ ኤችቲቲፒ ሪኩዌስትን በዲቴል እናያለን። በዚህ ውስጥ ኤችቲቲፒ ሪኩዌስት እና ሪስፖንስ አለ። እያንዳንዱን እዚህ ጋር ጭርፍ አድርገን አንስተነዋል። እዚህ ጋር ለምሳሌ ሪኩዌስት አለ፣ ከክላይንት ነው የሚሄደው። ሪስፖንስ አለ፣ ከሰርቨር ነው ሪስፖንስ የሚመለሰው። ሪስፖንሱ ዳታ ይዞ የሚመጣው፣ ሪኩዌስቱ ፔሎድ ካስፈለገው ፔሎድ ይዞ የሚሄደው። ሶ ይህን በግልጽ እዚህኛው ላይ በደንብ እናየዋለን። አናቶሚ ኦፍ አን ኤችቲቲፒ ሪኩዌስት በፓርት 3 እሱ ነው የምናየው ማለት ነው። ኤችቲቲፒ ሪኩዌስት አለ፣ ኤችቲቲፒ ሪስፖንስ አለ። ሶ እንደዚህም በዲቴል እናያቸዋለን። ዩአርኤል አለ፣ ምን መምሰል አለበት፣ እያንዳንዱን ነገር በዲቴል በፓርት 3 እኛው እናያለን ማለት ነው። ለማንኛውም እንግዲህ ለኔ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ቻናል ደግሞ በጣም በርካታ ቶፒኮችን እየሰራን ያለ ነው። ስለ ኤአይ ኤጀንቶች የተለያዩ ቴክኒካል ለምሳሌ ፉል ስታክ ክሬት ብናደርግ ብትፈልጉ ሞባይል አፕሊኬሽኑን በጣም በርካታ ብሎክቼን ሪሌትድ የሆኑ ፕሮጀክቶችን በአጠቃላይ ብዙ ነገሮችን ታገኛላችሁ ማለት ሰው ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ እያደረጋችሁ ደግሞ ይህ ቪዲዮ ከተመቻችሁ እንዲሁም ደግሞ ፓርት 1 ያላያችሁ ካላችሁ በዚህኛው ኤፒአይ ፓርት ላይ ማለት ነው። ይሄኛው ፓርት 2 ስለሆነ ፓርት 1 ያላያችሁ እና ፓርት 1 ማየት ትችላላችሁ ማለት ነው። ኢንትሮዳክሽን ቀጣይ ፓርት እንግዲህ በፓርት 3 አናቶሚ ኦፍ አን ኤችቲቲፒ ሪኩዌስት እንቀጥላለን ማለት ነው።